በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በማመን ረቡዕ የሚነበብ የአቡነ ሀብተ ማርያም ገድል ማንበብ እንጀምራለን። ልመናው ክብሩ በእኛ ላይ እንዲሁም በሕዝበ ክርስቲያኑ ላይ ይደር ለዘላለሙ አሜን። ከዕለታት በአንድ ቀን አቡነ ሀብተ ማርያም ከአንድ ሰው ጋራ ጽኑ ደዌ ታመው በአንድ ቤት ሁለቱም ተኝተው ሳሉ አንዱ በአንዱ ወገን ተኝተው እየተያዩ ሲጨነቁ ከደዌያቸው ጽናት የተነሳ ከመጠን በላይ የውሃ ጥም ጠማቸው። አብሮ የታመመው ሰው አገልጋዩን በውሃ ጥም ስሞት አታይምን? ነፍሴ ከስጋዬ ሳትለይ ጠጣ ዘንድ ለምን ውሃ አትሰጠኝም? አለው። ተላላኪ ውሃውን አምጥቶ ቢሰጠው ያ ሰው ሰውነቱ እስኪመረካ ጠጥቶ ነፍሱን ከሞት አዳነ። ለአቡነ ሀብተ ማርያም ግን ትንሽ እንኳ ውሃ ሳይሰጠው ስለቀረ በዚያች ጊዜ አቡነ ሀብተ ማርያም በእጆቹ ውስጥ ያለውን መስቀል በመሬት ላይ ጣለ። እጆቹም ወደ ላይ አንስቶ ባለ ዘመኔ ሁሉ ከኔ ጋር የምትኖር ፈጽመ የምታውቀኝ ቅዱስ ሚካኤል ሆይ እያለ ውሃ ኃይል ቃል አሰምቶ ጮኸ። አንተ የሕሙማን ወዳጅ ያይደለ የጤነኞች ወዳጅ ነህ። ኃጥአን በደለኛ በደስታ ሳሉ ከኃጥአን ጋራ የማይረባ የማይጠቅም ፍቅርን ይፋቀራሉ። ጸዋቶ መከራን እና ጭንቅ ነገር ባገኛቸው ጊዜ ግን የቀደመውን ፍቅራቸውን ይተዋሉ። አንተ ግን እውነተኛ ጻድቃን ሲገቡበት ድረስ መንግስተ ሰማያትን የምትከፍታት እውነተኛ መልአክ ነህና ወዳጄ እግዚአብሔር ባለሟል ቅዱስ ሚካኤል ሆይ ረዳት የሌለው እንደሆነ በጽኑ ውሃ ጥም ሳለሁ ቸል አትበለኝ ብሎ ጮኸ። ያን ጊዜ ቅዱስ ሚካኤል እየመራቸው 72ቱ መላእክት ወደ እርሱ መጡ። 22ቱ ካህናተ ሰማይና በእልፍ የሚቆሙ ክቡራን መላእክት መጥተው በሚተኛበት አልጋ ዙሪያውን ከበው ቆሙ። ቅዱስ ሚካኤል የእግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ ሰላም ለአንተ ይሁን። የእናቱን ጡት እንዳስተውት ብላቴና ለምን ትጮኻለህ? አለው። አሁንም ጌታችን ኢየሱስ ክርስቶስ መልእክተኞች በሚሆኑ በጴጥሮስና በጳውሎስ እጅ የጌታችን የኢየሱስ ክርስቶስ ስጋውን ደሙን ተቀበል አለው። ከዚህ በኋላ ቅዱስ ሚካኤል እንዳዘዘው የጌታ የኢየሱስ ክርስቶስን ስጋውና ደሙን ተቀበለ። ስጋውን ደሙን ከተቀበለ በኋላ የፍቅር ሰላምታ ሰጥተው በፍጹም ክብር ወደ ሰማያት አረጉ። አባ ሀብተ ማርያም በተኛበት ጊዜ መዓዛው ልብን የሚማርክ ሽቶ ተመላ። የመዓዛው ብዛት የማዋቲ አንደበት ሊናገረው የማይችል ሽቱን ተመላ። ያን ጊዜ አቡነ ሀብተ ማርያም በሐዋርያት በጳውሎስና በጴጥሮስና በጳውሎስ እጅ በተቀበለ ስጋውና ደሙ ምክንያት ድኖ ከእንቅልፉ እንደነቃ ጎልማሳ ፈጥኖ ተነሳ። ከዚያች ቀን አንስቶ የ24ቱን ካህናተ ሰማይ የአራቱን ኪሩቤል የሰባቱን ሊቀ መላእክት በዓል ማክበር ጀመረ። የሰማዕታት አለቃ የሚሆን የቅዱስ ጊዮርጊስን፣ የዲያቆናት አለቃ የሚሆን የእስጢፋኖስን፣ የ12ቱ ሐዋርያትና የዮሐንስ መጥምቁን በዓል ጨምሮ አከበረ። በእርሱ ትምህርት ጸንተው በዙሪያ ያሉትም ሕዝበ ክርስቲያንን እየሳሙ በትጋት በዓላቱን እንዲያከብሩ አዘዛቸው። ለነፍሳችሁም ለስጋችሁም ጥቂት ታገኛላችሁና የታሰሩትን በመጎብኘት የታመሙትን በመጠየቅ ያዘኑትን በማረጋጋት ያረዙትን የታረዙትን በማልበስ የተጠሙትንና የተራቡትን በማብላት በማጠጣት በዓላቸውን አክብሩ እያለ አዘዘ። ይልቁንም የጴጥሮስን በዓል በወሩ በ5 ቀን አምላክን የወለደች የድንግል ማርያም 33ቱን በዓላት ያክብሩ ዘንድ አዘዘ። እርሱም የሚነግራቸውን ፈቃዳቸውን እየረዳቸው ኖረ። ከእርሱ ጋር የሚኖር ቅዱስ ሚካኤል ለገሌ ቆብህን ስጠው
እንደገሌ ልብህን ስጠው እያለ እያዘዘው ነው እንጂ እርሱ ብቻ በየጊዜው አስቦ በጎ ነገርን የሚያደርጋቸው አልነበረም። ይኸውም ከደጅ ቆሞ በጮኸ ጊዜ ከመስጠት መነኮሳት ይገባል። ለምን እግዚአብሔርን ትለዋለህ ብሎ ቅዱስ ሚካኤል ይቆጣው ነበር። ቢኖርህ ስጥ፣ ባይኖርህ አዘን፣ እንደሰጠህ ይቆጠርልሃልና። ዝም ማለት የማይገባ ስለሆነ ትዕግስትህ ያለህን ያህል ለአንዱም ስጥ። ዳግመኛም ብራብ አላበላችሁኝም ያለውንና የወንጌልንም ይሰጣችኋል ያለውን ቃሉን አስብ ይለው ነበር። ስለዚህ ቸል አትበል ስላለው እርሱም ተነስቶ ለልጆቹ ጦሙን ውሎ ምግቡን ራቁቱን ሆኖ ልብሱን እንዳዘዘው ሁሉ ይሰጣቸው ነበር። ጌታ ጌትነቱን በሚናገርበት ወንጌል መብል መጠጥ ልቦናችሁን አታወፍሩ እንቁ ያለውን አልሰማችሁንምን? ያለ መጠን መብላት መጠጣት ምን ይጠቅማችኋል ብሎ እውነት ነገርን እየመከረ ያለ ፈቃዳቸው ከእህል ውሃ የሚያጾማቸውን ጊዜም ነበር። ጳውሎስም ከክፉ ሀሳብ ተለይታችሁ በጎ ነገርን አብዝታችሁ እየሰራችሁ በመተዛዘን ተፋቀሩ ብሏልና እየታገሳችሁ ለሰውም እያዘናችሁ እየራራችሁ ለበጎ ነገር አብልጡ፣ በመንፈስ ቅዱስ ሕያዋን ትሆናላችሁና። ለበጎ ስራ ቸል ሳትሉ መምህሮቻችሁን አርዱ፣ ተስፋችሁን ደጅ እየጠናችሁ መከራችሁን ታገዙ። እንግዳ መቀበል እያስከተላችሁ የምእመናንን ስራ በመስራት ለጸሎታችሁ ጽሙዳን ሁኑ። ከሁሉ ግን የሚበልጥ ፍቅርን ያዙ። የጨነቀውን ሁሉ በመርዳት መጽዋዕትን ከመስጠት ፍቅር ምንድነው እንዳለ እናንተም ወንድሞች በነፍስ ትድኑ ዘንድ የእግዚአብሔርን ትእዛዝ ጠብቁ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግል እልፍ አላፍ ማላትን እያሳሰብ በችግሬ ጊዜ ማቅረብ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያትና ጻድቃን፣ ሰማዕታት፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።